በሰባተኛው ጠቅላላ ምርጫ ከተሳተፉና ድምጽ ከሰጡ የህብረተሰብ ክፍሎች መካከል የአካል ጉዳተኞች ተሳትፎ የሚጠቀስ ሲሆን በዘንድሮ ምርጫ ከወትሮ በተለየ አካል ጉዳተኞችን አካታች ለማድረግ የተሄደበት ርቀት አጥጋቢ መሆኑን ያነጋገርናቸው የአርባ ምንጭ ከተማ አካል ጉዳተኞች ነግረውናል። ዘንድሮ ሰባተኛውን ሀገራዊ ምርጫ በተመለከተ እንግዲህ እውነት ለማውራት ከስድስተኛው ሀገራዊ ምርጫ የተወሰኑ መሻሻሎች ያየንበት ሁኔታ አለ። እሱም ከምን አንፃር ነው? አንደኛ አካታችነት ከተደራሽነት ጋር በተለይ የምርጫ ጣቢያዎች አብዛኛው ማለት በሚቻል ደረጃ እንደ ከተማ ማለት ነው በከተሞች ያለውን ነው ማነሳው። በከተሞች አብዛኛው የምርጫ ጣቢያዎች መንገድ ዳር ኮብል ላይ አካል ጉዳተኞች በሚችሉት አቅም ወይም በሚችሉት ደረጃ ወደ ምርጫ ጣቢያ ራሳቸው ሄደው ካርድ መውሰድ እንደገናም ደግሞ ድምጽ ለመስጠትም ያልተቸገሩባቸው ሁኔታዎች በከተማ ደረጃ ለማየት ሞክሬያለሁ። እሱ ብቻ አይደለም፣ ከምዝገባ ወቅት ጀምሮ በተለይ አካል ጉዳተኛ ሲሆኑ መታወቂያ ላይ ሌላ ታግ ሁሉ ተደርጎ በምርጫ ወቅት ቅድሚያ ተሰጥቷቸው ድምጻቸውን እንዲሰጡ ከማድረግ አንጻር የዘንድሮው ሰባተኛው ሀገራዊ ምርጫ ከወትሮ ወይም ከስድስተኛው የተሻለ እንደሆነ ብዬ ነው የተገነዘብኩት። ከዚህ በፊት ከተደረገ ያለው ነገሮች በጣም ዘንድሮ በጣም የተሻሻለና በጣም ጥሩ ነው በሚለው ሁኔታ ላይ ነው የሚገኘው። እኔ አርባ ምንጭ እድገት በርበሬ ቀበሌ ላይ ታዛቢ ነበርኩት። አካል ጉዳተኞች ኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ወክዬ እንቅስቃሴ ጉዳት ያለብኝ ከእግር በታች እግር ተቆርጦልኛል። ግን በቃ ካለበትና እንዲ ታዛቢ ሆንኩበት ቦታው ምቹና አግባብ ያለው ቦታ ነበርኛ። በጣም ደስ ብሎኛል። አካታች በመሆን አንፃር ከነሱ ጋር እኩል ሆኜ ታዛቢ በመሆኔ ዘንድሮ በጣም ደስተኛ ነኝ። እኔ ዘንድሮ 2018 የዚህ የሰባተኛው ዙር ምርጫ በጣም ደስ የሚል ሁኔታ ለአካል ጉዳተኞች ሰፊ እድል ተሰጥቷቸው መምረጥም መቃወምም ደስ እንዳላቸው የሚሆኑበትና ተፈልጎ የሚወሰዱበት ዘመን ላይ ነው አሁን ድረስ ነው። በጣም እጅግ የሚያስደስት ነው። እውነት የተጣሉበት ቦታ ላይ አለ ብዬ አልገምትም። ተወስደዋል። መንግስትም ለነሱ በቂ ስፍራ ቦታ ሰጥቷቸዋል። በዛ ስፍራ ሁሉም መርጠዋል። የራሳቸውን የሚሆነውን መርጠዋል። መደገፍ የሚገባቸውንም ደግፈዋል። የሚጥሉትንም የራሳቸው የሆነውን መርጠው ጥለዋል። ለዛ በጣም እጅግ የሚያስደስት ምርጫ ነው። እንደዚህ ያለ ምርጫ ከአንድም ሁለት ሶስት ምርጫ ጥያለሁ ግን ይሄ የተለየ ምርጫ ነው። በተለይ በድምጽ መስጫው ዕለት ለአካል ጉዳተኞች ድጋፍ በሚሰጡ ግለሰቦች መካከል የግል ነጻነትን በማይጥስና የድምጽ አሰጣጥ ሂደቱ ላይ ጫና በማያሳድር መልኩ ድጋፍ መደረጉን ሰምተናል። በምርጫ ዕለት አንድ የታዘብኩት ነገር ምንድነው? አካል ጉዳተኞች በመረጡት በራሳቸው አሲስታንት ወይም ረዳት ታግዘው ድምጽ እንዲሰጡ የተደረገበት ሁኔታ፣ ምናልባት ደግሞ ረዳት ያላመጡ የድጋፍ ለሚፈልጉ አካል ጉዳተኞች ደግሞ በምርጫ ጣቢያው ኃላፊ በኩል ድጋፍ የተደረገበት አካል ጉዳተኛው ሳይሸመቀቅ በራሱ ረዳት የራሱን ድምጽ እንዲሰጥ ከማድረግ አንጻር የነበረው አካታችነት ተሳትፎ እጅግ በጣም የተሻለ ሆኖ አግኝቻለሁ በራሴ። እኛ ላይ እንግዲህ ያለው ነገር ምንድነው? ቅድሚያ ለነሱ ነው የተሰጠው። ለአካል ጉዳተኛ ነው ቅድሚያ ካርድ እንዲጥሉም የተደረጉበት ስፍራ የተሰጣቸው ለነሱ ነው። ኢትዮጵያን በሰባተኛው ጠቅላላ ምርጫ ወጥተው የሰጡት ድምጽ የአካል ጉዳት ያለባቸው ማህበረሰቦችን ጭምር ትልቅ ተስፋ እንዲሰንቁና መጪው ጊዜ የበለጠ የተሻለ መሰረተ ልማት የሚሟላበትና አካታችነት የበለጠ የሚጎለብትበት እንደሚሆን ተስፋንም ሰንቀዋል። ተስፋ ማድረግ እውነት ለመናገር እንደተባለው ሀገራችን ትበለጽጋለች የሚል እምነት አለኝ። በተቻለ መጠን እያየው ያለውት ነገር ምንድነው? ከጫፍ ጫፍ በርካታ ልማቶች አሉ። በተለይ ደግሞ እንደኛ ከተማ በርካታ ከጫፍ እስከ ጫፍ ከተማዋ በልማት ጎዳና ላይ ነው ያለችው። ለዘመናት ሳትለማ የቆየች ከተማ ናት አርባ ምንጭ ደግሞ። ከዚህ አንፃር እንደ አርባ ምንጭ ከተማ ከከተማው ጫፍ እስከ ጫፍ የመንገድ ኮሪደር ልማት እንደገና ደግሞ በርካታ መሰረተ ልማቶች እየተገነቡ በግንባታ ላይ ነው ያለውና ይሄን ስናይ እውነት ለማውራት በቀጣይ አይደለም አርባ ምንጭ ብቻ ሀገራችን ኢትዮጵያ የተሻለ ነገር ላይ ትደርሳለች፣ ትበለጽጋለች። ፈጣሪ ከረዳት ሁላችንም ከተባበርን ሁሉም የድርሻውን ከተወጣ እውነት ለማውራት ሀገራችን ምንም ማትበለጽግበት ምክንያት የለም፣ ትበለጽጋለች የሚል ሙሉ እምነት አለ። እኔ አሁን ማለት ነው ያው እንግዲህ ማን ቢያሸንፍ በቃ ከዚህ ከመጀመሪያ አሁንና ተስፋ አለን ማለት ካለበት ከአምና ዘንድሮ ለውጥ እንዳለው
አሁን ያለኑ ለኛ ከዚህ የተሻለ ይሰራል ብዬ አስባለሁ። ይሄኛው መንገዶች መጀመሪያ ምቹ አልነበረም። አሁን ያንዳንዱ ነገሮች ወደ አካታች የሆነ እኩልነት የሆነ የመጣ ስለሆነ አሁን ያለኑ ከዚህ የተሻለ ነገር ለኛ ይደረጋል ብዬ ተስፋ አደርጋለሁ።